ይህ አውሬ የልጆቻችን ደም እየጠጣ ነው። በቀን ይሄን ያህል ደም የሚፈስለት ከሆነ የሱ ደስታ ነው። የኛን ደምና የኛን እንባ እየላሰ እሱ እየወፈረኛ እየከሳን ነው። የዚህ ክፉ አጋንንት አሰራር በዓለማችን ነግሷል። የገደለ ይገደል የሚለው የሙሴ ሕግ በዕለተ ምጽአት ይሰራል። በፍርድ ቀን ይሰራል። የገደ ትምህርት ስልጣኔ እያላችሁ እያመጣችሁ ገሃነመ እሳት ከመግባት አሁን መጠንቀቅ ይሻላል። ከዚህ እግዚአብሔርን ጠይቁ፣ ሱባኤ ግቡ፣ ጹሙ፣ ጸልዩ፣ እግዚአብሔርን ጠይቁት፣ መድኃኒት ስጠን በሉት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስም በአካል በግብር ሶስት በመለኮት በአገዛዝ በስልጣን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም ድረስ ምስጋና እያቀረብኩኝ በዓለም ዳርቻ ያላችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች ኦርቶዶክሳውያን ሕፃናትም ጭምር በኃያሉ አምላካችን በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን አደራችሁ? እንደምን ዋላችሁ? እንደየሰዓት አቆጣጠራችሁ። እንግዲህ ዛሬ እንድንወያይበት እንድንመካከርበት የሚጨናገፉ ሕፃናትን ገና በጽንስ እያሉ የሚጨናገፉ ሕፃናትን ለማዳን ተወልደው እንዲያድጉ አድገውም ለአገር ለወገን ለሕዝብ እንዲጠቅሙ ለማድረግ በዚህ በሚዲያ በኦንላይን በቲክቶክ በተለያዩ ድረገጾች እንድንመካከር የሚያደርግ የትምህርት ርዕስ ነው የማነሳውና ወደ እናንተ የማደርሰው። ሁላችሁም ከልቦናችሁ እንድታዳምጡኝ እፈልጋለሁ። ይህን ያደረገብን ጠላታችን ማን ነው የሚለውን እንመለከታለን። ጽንስ ማስወረድ ያስተማረ ጠላታችን ማን ነው የሚለውን እንመለከታለን። በዚህ በመጽሐፈ ሄኖክ ምዕራፍ 19 ቁጥር 22 ላይ የምናገኘው አንድ ክፉ መጥፎ የሆነ አጋንንት ጽንስ ማስወረድን እንዳስተማረ ስሙን እነግራችኋለሁ። ስሙ ክሳዲያ ነው። ክሳዲያ ይባላል ስሙ። ነፍሳትንና የተለያዩ ነፍሳትንና አጋንንትን ክፉ ምተትን ሁሉ ጽንስ ማስወረድንም ሁሉ ያስተማረ ምተት መስራትን ጽንስ ማስወረድን ያስተማረ ክሳዲያ የሚባል ሰይጣን ወይም ደግሞ አጋንንት ነው። የዚህን ትምህርት ይዘው ነው ዛሬ ሰዎች ጽንስ እያስወረዱ ያሉና ይህ ክሳዲያ ምን አስተማረ? ከፍ ብሎ ብዙዎቹን ይቆጥራቸዋል። ዝሙትን ማን እንዳስተማረ፣ ክፋትን ማን እንዳስተማረ፣ ተንኮልን ማን እንዳስተማረ፣ ሰው መግደልን፣ በቢላዋ ማረድ፣ በጥይት መምታት ማን እንዳስተማረ፣ የክፋት ጥግ ሁሉ የማን እንደሆነ እዚህ መጽሐፈ ሄኖክ ላይ እናገኘዋለን። ግን በዋናነት አሁን በያዝነው ርዕስ በዋናነት ተዋናይ የሆነው ጽንስን ለማስወረድ የሰው ልጆች በሕፃንነታቸው በደም እንዲቀሩ ተወልደው እንዳያድጉ ለሰው ለእግዚአብሔር እንዳይጠቅሙ እናት አባታቸውን የጭካኔ ጥግ ያስተማረ ለእናት ለአባታቸው የጭካኔ ጥግ ያስተማረ በመድኃኒት በተለያዩ መርዛማ እጽዋቶች እንዲጠፉ ያደረገ ይህ ክሳዲያ የሚባል መንፈስ እርኩስ አጋንንት ነው። የዚህን ትምህርት በመያዝ ሰዎች ዛሬ የዚህን ትምህርት በመያዝ የራሳቸውን ልጅ ይገላሉ። ገና በደም በጽንስ እያለ ያጠፋሉ።
ስለዚህ ነፍስ መግደል ምን ያህል ከባድ እንደሆነ በአንቀጸ ንስሐው ስንመለከት ነፍስ የገደለ ሰው እድሜ ልኩን በንስሐ የጨው ቂጣ እየበላ ካፈር እየተኛ ከሰው ሳይጨመር እንዲኖር ያዛል። ስለዚህ ወገኖቼ ካሁን በፊት ያደረጋችሁም ተጸጽታችሁ እንድትመለሱ ልታደርጉ ያቀዳችሁ ያሰባችሁም ይሄ የሞት ሞት እንደሚገድልና ገሃነመ እሳት እንደሚያገባ እያሰባችሁ እንዳታደርጉት እንድትጠነቀቁ ወደዚህ ድርጊት እንዳትገቡ ደግሞ ሌሎች ደግሞ ወደዚህ ድርጊት እንዳትገቡ ደግሞ ይሄንን ትምህርት እንድትሰሙ የሰይጣን የአጋንንት የዲያብሎስ አሰራር እንደሆነ እንድታውቁት በልዩነት ክሳዳ የሚባለው አጋንንት እንዳስተማረ ይሄን ነገር የሰው ልጆች አፈጣጠር አልነበረም። ይሄ የሰው ልጆች ሲፈጠሩ በጥቁር ቀለም በቀይ ቀለም ተጽፎ ክታብ እንዲያስሩ አልተፈጠሩም። የሰው ልጆች ደም እንዲያፈሱ የሥላሴን ሕንፃ እንዲያፈርሱ ልበ አምላክ ቅዱስ ዳዊት ጻድቅ ምን አደረገ አንተ የሰራኸውን እነሱ አፈረሱ እንዳለው ሁሉ የሰው ልጆች ስንፈጠር ለምስጋና፣ ለጽድቅ፣ ለመንግስተ ሰማያት ነው የተፈጠር። ስሙን ለመቀደስ ክብሩን ለመውረስ ነው የተፈጠር ነው እንጂ ነፍስ በማጥፋት ልጅን በመግደል ገሃነመ እሳት እንድንገባ አይደለም። ስለዚህ ይህ ተንኮለኛ በመጀመሪያ አጋንንት ናቸው። እንግዲህ ከሰው ልጆች የማይገባቸውን እነሱ መላእክት ነበሩ ይላቸዋል። መላእክት ነበሩ፣ ንጽህና ቅድስና ያላቸው፣ ዝሙት የማያውቁ፣ ክፋት የማያውቁ፣ ተንኮል የማያውቁ መላእክት ነበሩ ይላል። ከዛ አንዱ አለቃቸው ከሰማይ ወደ መሬት ይዟቸው ወረደ። ክፋትንም ሁሉ አስተማራቸው። ከሰው ልጆች ጋር ግብረ ሥጋ ግንኙነት እንዲያደርጉ አስተማራቸው። እነሱም ከሰው ልጆች ጋር የማይገባቸውን ያልተሰጣቸውን ሽተው በድለው ከሰው ልጆች ጋር ግንኙነት አደረጉ፣ ዝሙትን ፈጸሙ። ይህንም ካደረጉ በኋላ ለሰው ልጆች ደግሞ የተለያየ ክፋት ተንኮልን አስተማሩ። በካራ መተራረድን፣ በጥይት መገዳደልን፣ በመርዝ መመረዝን መገዳደልን እንዲሁም ደግሞ ጽንስ ማስወረድን አስተማሩ። የሰው ልጆች ደግሞ የአጋንንትን አሰራር ተማሩ። እነሆ ቅዱሳን ሊሆኑ የነበሩት የሰይጣንን ስራ ሰሩና እርኩሳን አጋንንት ሆኑ፣ የሰው ልጆች ማለት ነው። ይገርማችኋል። አሁን በዚህ ዘመን በተለይ በዚህ ዘመን ትውልድ እንዳይበዛ እንዳይስፋፋ እያደረገ ያለው ይህ ክሳዲያ የሚባለው አጋንንት ያስተማረው መርዝ ነው። ይሄ መርዝ ነው ማለትም እኔና እናንተ ጋብቻ ቅዱስ ሆኖ በቅዱስ ጋብቻ በሥርዓተ ተክሊል በሕገ እግዚአብሔር በትእዛዘ እግዚአብሔር በተቀደሰው አናኗር እንድንኖር በተቀደሰ ጋብቻ ተጋብተን በተቀደሰ አናኗር እንድንኖር እግዚአብሔር ፈቅዷል። ከዚህ ውጭ ግን በስህተት በዶርም በአልጋ ቤት በተለያዩ ቦታዎች በመገናኘት በተለይ ደግሞ
ደላላ የሚባሉ ሰዎች አሉ። ደላላ የሚባሉ ሰራተኛ ከገጠር እያመጡ ከሰው ቤት የሚያስገቡ። አንደኛ እነሱ ከገጠር የሚመጡትን ሴቶች ይደፍራሉ፣ ይገናኛሉ፣ ይጸንሳሉ። ከዛ እነዛ ሰራተኞች ቸግሯቸው እርቧቸው ጠምቷቸው ነውና ቤተሰብ ለመርዳት ቤተሰብ ለመምራት ነውና የመጡ አሁን እዚህ መጥተው ደግሞ የባሰ ችግር የባሰ መሰናክል ይገጥማቸዋል። በምን ላሳድገው ብለው ደግሞ እነሆ ጸነስኩ ሲሏቸው አላውቅልሽም ይላታል። ከዛም በኋላ ትሄድና ሐኪም ቤት ላስወጣው ነው ትላለች። ዶክተሩ ደግሞ ካልጠቀመሽ አስወጪንና መድኃኒት ይሰጣታል። አስወጥታ ትጥላለች። አያችሁ፣ ስተቱ ከቀድሞ ባልተፈጠረ የዚህን አጋንንት አሰራር ባልተከተላችሁ ባልተማራችሁ፣ ስተቱ ከተፈጠረ በኋላ ደግሞ እምቢ ብሎ ስተቱ ከተፈጠረ ደግሞ ለተፈጠረው ስተት ንስሐ ገብቶ ተጸጽቶ የተጸነሰውን ልጅ በስርዓቱ እንዲወለድ በስርዓቱ እንዲያድግ ማድረግ፣ ለፍቶ ታክቶ ደክሞ ወጥቶ ወርዶ የቀን ስራም ሰርቶ እንዲያድግ ማድረግ ሲገባ ምን ይደረጋል? በመርዝ በመድኃኒት አውጥቶ ይጣላል። እናቲቱም ጤና ትሆን፣ ልጁም ወጥቶ ወድቋል። ለሰውየውም የህሊና እረፍት የለውም። ከዚህ ድርጊት እንድንቆጠብ ደም አፍሳሾች ህንፃ የሥላሴን ህንፃ አፍራሾች ሁነን ነገ በደም እንዳንጠየቅ በዕለተ ምጽአት የ40 ቀን ጽንስ ነገሮች ሁሉ የሚከናወኑት በ40 ቀን ነው። ሁሉ ነገር ይከናወናል። ደምና ጅማት አጥንትና ስጋ እድል ተጨምሮ ይከናወናል። ያ ጽንስ ሰው ይሆናል። በ40 ቀን ነፍስ ይዘራለታል። እስትንፋሱን እፍ ይለውና ነፍስ ይዘራለታል። ሕያዊ ነባዊ ልባዊ ያደርገዋል እዛ ውስጥ ማለት ነው። ይሄንን ጽንስ በመርዝ የገደለ እድሜ ልኩን በንስሐ መጨረስ መቻል አለበት። እድሜ ልኳን በንስሐ መጨረስ መቻል አለባት። ተባባሪዎች፣ ዶክተሩም ተባባሪ ነህ፣ መካሪውም ተባባሪ ነህ። ለዚህ ጽንስ አባት የነበርከውም ተባባሪ ነህ፣ እናትም እንደዚሁ። ስለዚህ ያነ የ40 ቀን ጽንስ ወንድ ከሆነ በትንሣኤ በዳግም ትንሣኤ ክርስቶስ ሲመጣ ንቃ መዋቲ ሲል የተኛህ ንቃ ሲል ነጋሪት ሲመታ ነጋሪት ሲጎሰም መላእክትና የመላእክት አለቆች ነጋሪቱን ሲመቱ በአንደኛው የነጋሪት ድምፅ የተበተነ ስጋ አፈር ዱቄት የሆነ ይሰበሰባል ይላል ቃል። ይሰበሰባል። በሁለተኛው ነጋሪት ድምፅ ደምና ጅማት አጥንትና ስጋ ይዋሃዳል። በሶስተኛው ነጋሪት ሕያው ሆኖ ሙታን የነበረ ሕያው ሆኖ ይነሳል። ይህ የ40 ቀን ጽንስ አብሮ የዛን ጊዜ ይነሳል። የ40 ቀኑ ጽንስ ማለት ወንድ ከሆነ የ30 ዓመት ጎልማሳ ሆኖ ይነሳል። ልክ እንደ 80 ዓመት አረጋዊ እንደ 100 ዓመት 999 ዓመት የኖረው ማቱሳላ እና የ40 ቀኑ ጽንስ ልክ ሆኖ ይነሳል። የ30 ዓመት ጎልማሳ ሆኖ ይነሳል። ይህ የ40 ቀን ጽንስ ታዲያ አባቱን ይከሳል። ያለ ዕድሜ የቀሰፍከኝ በደም ያስቀረኸኝ ራእየ ማርያም ላይ እንደሚናገረው
በደም ያስቀረኸኝ፣ ያለ ዕድሜ ቀሰፍከኝ፣ ተወልጄ አርሼ እንዳላበላ፣ ነግጄ አርሼ እንዳላመርት፣ ነግጄ እንዳላተርፍ፣ ተምሬ እንዳላገለግል፣ እንዳልቀድስ እንዳላስቀድስ፣ እንዳልከብር ሰውን እንዳላከብር ባጭር ያስቀረኸኝ አንተ ነህ ብሎ ይከሰዋል። እናቱንም እንዲህ ይከሳታል። ዶክተሩንም እንዲህ ይከሳል። እነዛም ሰዎች በነፍሰ ገዳይነት ይፈረድባቸውና እሳቱም ወደማይጠፋ ትሎ ወደማያንቀላፋ ገሃነመ እሳት ይሄዳሉ። ሴትም ከሆነች ልክ በ100 ዓመቷ እንዳረፈች እናት የ15 ዓመት ኮረዳው ሆና ትነሳለች። የ15 ዓመት ኮረዳው ነው። እናቷንም አባቷንም ዶክተሩንም መካሩንም ብር የሰጠውንም ትከሳለች፣ ታስፈርዳለች። የሞት ፍርድ ታስፈርዳለች። ሞት ፍርድ ታስፈርድና ወደ ገሃነመ እሳት እንዲሄዱ ታደርጋለች። አዎ ኋላ ከመሸማቀቅ አሁን ነው መጠንቀቅ። ኋላ ከመሸማቀቅ አሁን ነው መጠንቀቅ። የዚህን የክፉ አጋንንት ትምህርት ስልጣኔ እያላችሁ እያመጣችሁ ገሃነመ እሳት ከመግባት አሁን መጠንቀቅ ይሻላል። አሁን መጠንቀቅ ይሻላል። ያለፈው አልፏል፣ የሆነው ሆኗል። ለዘሐለፈ ስሬቶ ለዘይመጽእ ዕቅበት ብሎ ታላቁ አባታችን፣ ታላቁ ጻድቅ፣ ታላቁ ምሁር መንፈስ ቅዱስ ያስተማረው ቅዱስ ገብርኤል ያስተማረው ታላቁ ምሁር ዲሜጥሮስ ለዘሐለፈ ስሬቶ ለዘይመጽእ ዕቅበት ላለፈው ይማረን ለሚመጣው ይጠብቀን ብሎ በስሬት እንዳሳረገልና እንዳስተማረን ያለፈው አልፏል፣ የሆነው ሆኗል፣ የተሰራው ተሰርቷል። ለወደስተፊቱ ጥንቃቄ እንዲደረግ እንደ አንድ መንፈሳዊ ወንድም እንደ አንድ መንፈሳዊ ልጅ የምመክረው ምክር የጤና ጥበቃው የጤና ኃላፊውና የጤና ሚኒስቴሩና የኦርቶዶክስ ተዋሕዶ ሃይማኖት አባቶች፣ አበው ሊቃነ ጳጳሳት፣ ቤተ ክህነት፣ ካህናት፣ ዲያቆናት፣ መንፈሳዊ የሆነ ሁሉ ተገናኝቶ እየመከረ ይህንን ክፉ አሰራር ማስቀረት እንዲቻል እንወያይ የሚል ነው ምክሬ። እንወያይ። አዎ የገደለ ይገደል የሚለው የሙሴ ሕግ በዕለተ ምጽአት ይሰራል፣ በፍርድ ቀን ይሰራል። የገደለ ይገደል የሚለው አሁን በአዲስ ኪዳን በዚህ ምድር የተከለከለ ቢሆንም አዎ በፍርድ ቀን ግን ይሰራል። የሞት ሞት ይሞታል። የገደለ ሰው የሞት ሞት ይሞታል። የሞት ሞት ይሞታል። ስለዚህ ከመሞት መኖር ይሻላልና ይህንን ነገር መከላከል መልካም ነው። ማንኛውም ሰው ይጠየቅበታል። የተማረው ባለማስተማሩ ይጠየቅበታል። እናትም በልጇ ትጠየቅበታለች። አባትም በልጁ ይጠየቅበታል። የዚህ ክፉ አጋንንት አሰራር በዓለማችን ነግሷል። ምዕራባውያኑ አንድ ጊዜ የሚኖሩት ለሆዳቸው ነው። የሚኖሩት ለዚች ዓለም ነው። የሚያድጉት የሚበለጽጉት በዚች ዓለም ብቻ ነው። የሰማዩን የመንግስተ ሰማያትን ጉዳይ አይመለከታቸውም። እግዚአብሔርን አይፈልጉትም፣ አይከተሉትም። ታዲያ ደግሞ ኢትዮጵያንና ይህን ሀበሻውን
ለማጥፋት ለመቀነስ ሕገ እግዚአብሔርን የሚጠብቀው ሀበሻ ስለሆነ ኦርቶዶክስ ተዋሕዶ ሃይማኖት በተለይ በሀበሻው ውስጥ ስለሆነ በጥብቅና በእውነት የምትያዘው ይሄን ለማጥፋት መርዙን ይሄንን የዚህን ተንኮለኛ አጋንንት ያስተማረውን መርዝ በመሰብሰብ በመጠርቀም ቀምመው አጣርተው አምጥተው ትውልድ እንዲጠፋ እያደረጉ ሀበሻው ደግሞ አንቀበልም ይሄን ነገር እንዳይል እንጀራችን ነው እያለ በልተው ከሚያንቅ እንጀራ ብትተፋው ይሻላል። በልተው ከማይጠቅምህ እንጀራ ብትተወው ይሻላል። ጥበበኛው ሰሎሞን ምን አለ መሰላችሁ? ሰላም ከሌለው ጮማ ይልቅ አለ። ሰላም ያላት ጎመን ወጥ ትሻለኛለሽ አለ። ሰላም ከሌለው ሰላም አይሰጥም። በምድርም እንደተቅበዘበዙ አምላክን የካደ ነፍስ የገደለ ሰው እንደበረገገ እድሜውን ጨረሰው። እንደበረገጉ እንደባተቱ እንደተጨነቁ ነው የሚኖረው ማለት ነው። ስለዚህ እግዚአብሔር ልጆች የዚህን ተንኮለኛ አጋንንት አሰራር አውቃችሁና ተረድታችሁ ከዚህ ነገር ብትቆጠቡ። ሌላኛው በደላላዎች ዙሪያ ከሰው እናስገባችኋለን ደሞዝ እናሰጣችኋለን እያሉ ለሚያደርጉት ይሄን ካልኩ፣ ሁለተኛው ደግሞ ባለሀብቶች ናቸው። ለሰራተኞችን የሚያስገቡ ባለሀብቶች ሚስታቸው ከቤት አለች፣ ሰራተኛይቱን ደግሞ ሚስታቸው ስትወጣ ሰራተኛይቱን ደግሞ ያባልጋሉ። ከዛ ትጸንሳለች። ሚስቴ ቢሰማስ ትዳሬ ቢፈርስስ ቀድሞ ነው መጠንቀቅ። ትዳሬ ቢፈርስ ሚስቴ ብሰማ ከዚህ በኋላ ውጭልኝ አይመለከተኝም፣ የራስሽ ጉዳይ እንጂ ብር አስወጪው። ሁለተኛ ሶስተኛ በደል ከመጀመሪያው ከሚስት በላይ ጥሩ አይደለም፣ መልካም አይደለም፣ ህግ ውጭ ነው። ካረከው ደግሞ እንዲህ ማድረጉ ደግሞ ነፍሰ ገዳይነቱ ሁለተኛ በደል ነው። ስለዚህ እነዚህ ሰዎች ተመከሩ። ሌላው ደግሞ ዶክተሮች ደግሞ ተመከሩ። መጀመሪያ አጥኑት። የምታስወጡት ልጅ ምን አይነት ልጅ ነው? የምትገሉት ምን አይነት ነው? በቀን 6000 በላይ ህፃናት በኢትዮጵያ እንደሚገደሉ በእናታቸው ማህፀን እንደሚገደሉ እሰማለሁ። ምን እያደረግን ነው? አጥኑት። ሙያቸው ነው፣ እንጀራቸው ነው። አሁን እናውቃለን፣ ተጽዕኖ አለባቸው። ምዕራባውያኑ ይሄን አንቀበልም ብትሉ እርዳታ እንሰጣችሁም። እንግዲያው የማያድነውን የሚገለውን ካልተቀበላችሁን የሚያድነውን አንሰጣችሁም ይላሉ። ተፈላሰፉ። ከራሳችሁ ምድር ላይ ያበቀለው ያፈራው እግዚአብሔር የሰጣችሁ ጸጋ አለ። እነሱ ከዚህ ወስደው ነው ከዛ አጣርተው ኬሚካሉን ምኑን እዛ አጣርተው አምጥተው ለእናንተ እንዲያውም ፎርጅድ የሆነውን የሚሰጧችሁ። ተፈላሰፉ። እዚህ እግዚአብሔርን ጠይቁ። ሱባኤ ግቡ፣ ጹሙ፣ ጸልዩ። እግዚአብሔርን ጠይቁት። መድኃኒት ስጠን በሉት። ከምዕራባውያን እርዳታ አውጣን በሉት። ሀብት አለ ኢትዮጵያ፣ መድኃኒት አለ ኢትዮጵያ። ጸበሉ መድኃኒት ነው። አዎ እምነቱ መድኃኒት ነው። መስቀሉ መድኃኒት ነው። ተፈላሰፉ። ከዛ ውጭ ደግሞ ኢትዮጵያ ውስጥ የሌለ አትክልት የለም አለ። ሳታጣሩት የሚያድን ስንት ነገር አይተናል። ተፈላሰፉ። እዚሁ የሚገለውን ሳይሆን የሚያድነው። ስለዚህ እኔ ሁሉን ጫና ላረግባቸው አልፈልግም። ምናልባት የሚወጣ ልጅ ሊኖር ይችላል። እናቱን የማይጠቅም አባቱን የማይጠቅም የሚባለው ልጅ ማን ነው? ከዘገምተኛይቱ የተጸነሰው ነው? ከሰራተኛ የተጸነሰው ነው? በዶርም ከጓደኛ የተጸነሰው ነው? የማይጠቅመው ማን ነው? የማይጠቅም አለ። የማይጠቅመው ማን ነው? የማይጠቅመው ከዘገምተኛ የሚጸነስ ከሰራተኛ የሚጸነስ ከምንም የሚጸነስ
ተወልዶ ሊጠቅም ይችላል። ጳጳስ፣ ኤጲስቆጶስ፣ ካህን፣ አገልጋይ አርሶ የሚያመርት ነግዶ የሚያተርፍ ሊሆን ይችላል። እናት አባቱን የሚጠቅም ፈጣሪውን የሚያመሰግን ሊሆን ይችላል። እነዚህ ከዝግምተኛ የሚጸነስ ከምንም አምስት አለ የተሰጣቸው 5 አድቫንቴጅ አላቸው የተሰጣቸው። እቺን አጣሩ። ማን ነው መውጣት የሚችለው? እስኪ ከኔም ካረጋዊው ተማሩ ልንገራቸው። መውጣት የሚችለው ምናልባት በዚህ ዘመን ያም እኮ የተነሳው ከመርዙ ከመርፌው ነው። ያም የተነሳው መውጣት የሚችለው እናቱን የማይጠቅም አለ። እናቱን ለምን ለሞት የሚያበቃ የምግብ ዋስትናው የተዘጋበት የእናቱ አንጀት ወደ ልጇ አንጀት ምግብ የማያስተላልፍበት ልጅ ምናልባት በዘመናዊ መሳሪያ ያያችሁት ካለ ተላለፍ የማይችል ከሆነ በጸበሉ በመስቀሉ ታስታ በተለያየ ነገር ተሞክሮ የማይሆን ከሆነ ይሄ ቢወጣ ቢጠረግ ችግር የለውም። የማይጠቅም ከሆነ ከማህፀን ውጭ የሚሆን ነገር አለ፣ የሚሆን የሚጸነስ አለ። ይሄን በኃጢአት ብዛት ይሄ ሊወጣ ይችላል። ጭንቅላቱ ላይ ውሃ የቋጠረበት ጭንቅላቱ ትልቅ የሆነ ነገ ተወልዶ በሽተኛ ማሰብ የማይችል ከሆነ ይሄ ሊወጣ ይችላል። በምርምራችሁ በአልትራሳውንድ አይታችሁ አለ ይሄ መሳሪያ እንዳለን ያምናለሁ፣ ፈጽሞ አልክድም አለ። ይሄን አይታችሁ የማይጠቅም ከሆነ ተጠርጎ ሊወጣ ይችላል። አለበለዚያ ያገኛችሁትን እችማ ማሳደግ አትችልም፣ ይሄማ ማሳደግ አይችልም። የእርዳታ ድርጅት ተመስርቶ ተደጋግፈን ተወያይተን አንድ እንጀራ የሚበላው ግማሽ እየበላ ለምን አታሳድጓቸው? ነገ ጠቃሚ ይሆናሉ። ነገ ተቀይረው እነዚህ ልጆች ብዙ ይጠቅማሉ። ጻድቁን ሮቤልን ብናይ ከሴት አዳሪ ወይም ደግሞ ከሴት አዳሪ የተወለደ ነው። በ80 ሳይሆን የተወለደ ነው። አባቱን አጽድቋል። ድልዋን አስፈትቶ አባቱን መንግስተ ሰማያት እንዲገባ አድርጓል። በብሉይ ኪዳን ብንመለከት እነ ዳዊት በ80 አልተወለዱም። ሀገርን ህዝብን ጠቅመዋል። እስራኤልን ነፃ አውጥተዋል። እስራኤልን ጎልያድን ገሎ እስራኤልን ጫና እስራኤልን መከራ አቅሎ ወገኖችን በብረት በትር እየጠበቀ ልበ አምላክ እስኪባል ድረስ እግዚአብሔር የወደደው ህዳር የመጣ ነው። ቢያሳድጉት ነው እንጂ ባያሳድጉት እንዲህ አይደለም። ጠቢቡ ሰሎሞን ህዳር የመጣ ነው። ሌሎች ብዙዎቹ ከዳር የመጡ ናቸው። ጻድቃንም ሰማዕታትም ከዳር የመጡ አሉ። ለዚህም ነው ጌታችን መድኃኒታችን ኢየሱስ ክርስቶስ መላእክቱ እኛ ስንዴ ስንዘራ እንክርዳድን ማን ዘራ ብለው ሲጠይቁት እናንተ ስንዴን ስትዘሩ በሌሊት በጨለማ መጥቶ ጠላት ዲያብሎስ እንክርዳድን ዘራ አላቸው። ነቃቅለን እንጣለው አጭደን እንጣለው ሲሉት ተውታይ ኋላ ስንዴው ከጎመራ በኋላ ከደረሰ በኋላ ታጭዱታላችሁ። እንክርዳዱን የማይጠቅመውን ወደ እሳቱ ትጥሉታላችሁ፣ የሚጠቅመውን ስንዴ አዝመራ ወደ ጎተራው ትከቱታላችሁ። አሁን ግን ስንዴውና እንክርዳዱ አይለይም፣ ገና ቅጠል ነው። ገና ቅጠል ስለሆነ አሁን አይለይም፣ ተውት፣ አሁን እንዳታጭዱት። እንክርዳዱን እናጭዳለን ስትሉ ስንዴው አብሮ ይነቀልባችኋል፣ ተውት ያላቸው ለዚህ ነው። ማንን እንደምንገል ይታወቃል፣ ማን እንደምትገሉ ይታወቃል። ስለዚህ ይሄ ነገር መቆም አለበት፣ መመርመር አለበት፣ መታሰብ አለበት። የማይጠቅም እንጀራ አይጠቅምም፣ የማይጠቅም እርዳታ አይጠቅምም። ኢትዮጵያ ራሷን ትቻል። ብዙ ምሁራን አሏት፣ ግን ጫና እየተደረገባቸው እየተረገጡ አይንህ ላፈር እየተባሉ እንጂ ብዙ ፈላስፋዎች አሏት። እነዚህ ፈላስፋዎች እነዚህ ምሁራን ተፈላስፈው እኮ መድኃኒት ማምረት እኮ ይችላሉ። ማጣሪያን ማምረት፣ ማሽኑን ማምረት፣ ማጣሪያውን ይችላሉ፣ መድኃኒቱን ማምረት ይችላሉ። እንደዚህ ቢሆን መልካም ነው። ሁልጊዜ ተረጂ፣ ሁልጊዜ ተደጋፊ፣ ሁልጊዜ እያተስፈራራን መኖር ደግሞ መልካም አይደለም።
አሁንማ በተለይ ያደገውንም የደረሰውንም የሚሰራውንም የሚጠቅመውንም ሁሉ እየተገዳደለ ያለበት ዘመን ይህ ሁሉ የምዕራባውያኑ ክፋት ተንኮል ስለሆነ የዚህ አጋንንት ተንኮል ስለሆነ ይሄንን እንወቅበት። በጾም በጸሎት እግዚአብሔርን ጠይቀው። በዚህ በአብይ ጾም በተለይ ተንበርክከን ያለቀስን እግዚአብሔርን ጠይቀው ከክፋታችን ሁሉ ከክፋታችን ከተንኮላችን ሁሉ እንዲያነጻን ከኃጢአታችን እንዲያነጻን ከበደላችን እንዲያነጻን ምክሩን ጥበቡን እንዲገልጽልን የተሰቀለውንም ፍቅር እንዲያወርድልን ከእንዲህ አይነት ከዝሙት ጋብቻ ከውሸት ጋብቻ ከማስመሰል ጋብቻ ከነፍሰ ገዳይነት እንዲጠብቀን እግዚአብሔርን ጠይቀው እና በዚህ በመጽሐፈ ሄኖክ ምዕራፍ 19 ቁጥር 22 ላይ እንደነገርኳችሁ የተንኮለኛ ሰይጣን የተንኮለኛ አጋንንት የሰራው ስራ ብዙ ልጆቻችን እያጠፋ ነው። ይህ አውሬ የልጆቻችን ደም እየጠጣ ነው። በቀን ይሄን ያህል ደም የሚፈስለት ከሆነ የሱ ደስታ ነው። የኛን ደምና የኛን እንባ እየላሰሱ እየወፈረኛ እየከሳን ነው። እኛ በመንፈሳዊ ህይወታችን እየከሳን እየደከምን ነው። እሱ ደግሞ በሰይጣንነቱ እየጎለመሰ እየበለጸገ ነው። ስለዚህ ወገኔ ንቃ። እግዚአብሔር የሰራውን አንተ አታፍርሰው። እግዚአብሔር ይጠብቃችሁ፣ እግዚአብሔር ይጠብቀን። በዚህ ጉዳይ በላይቭ እየተገናኘን በዚህ ጉዳይ በመድረክ እየተገናኘን እንድንማማር በስርዓት በህግ እንዲሆን ጋብቻ በስርዓት እንዲሆን መውለድ በስርዓት እንዲሆን አደራ ለማለት እወዳለሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።